ሁለቱም እኮ ጨብጥና ከርክር በላቸው። እውነቴን እኮ ነው የምልህ። ምን ይነጻጸራል አሁን ይሄ? ሁለቱም በሽታ ናቸው። ገባ? ያኛውን አሁን ነኒኒና ምናምን ነገር እኮ ልክ አይደለም። ቪዲዮ ነው ሰርቻለሁ። በጣም ብዙ ሰው ተቃውሞታል። እና ያ የድሩ ድክመት ያልቀበረው ዘማሪ ነኝ የሚል ቆርቆሮ የሆነ ግለሰብ ለተንጫጫው ጉዳይ ይሄኛውን ጽድቅ የሚያስደርግበት ጉዳይ የለም። ነኒኒና እና ሰው ዓለማዊ ነው። ገባ? ዓለማዊ ብዙ ሰው አለ። ዓለማዊ የሆነ ከቤተ ክርስቲያን የራቀ ብዙ ነገር አለ። እኔ በሁለት ጉዳይ ደስተኛ ነኝ። አንዴ ኢዮባ የሰራችው ቪዲዮ አለ። ምን አይነት ቪዲዮ ሰራ ኢዮባ? የኦርቶዶክሱ ዕቅበተ እምነት ላይ የሚሰራው ወንድም ማለት በጣም ቆንጆ ቪዲዮ ሰርቷል። ዘፋኞች ኦርቶዶክስ ናቸው ትላላችሁ፣ ምን እንደዚህ ትላላችሁ። ቤተ ክርስቲያን ዘፋኞችንም ሆነ ማንንም ታስጠጋለች፣ ኃጢአተኞችን አትገፋም። ዘፈናቸውን ባታጸድቅም ዘፋኝነታቸውን ልክ ነው ባትልም እነዛ ሰዎች ግን ወደ ቤተ ክርስቲያን ሲመጡ አትገፋቸውም የሚል ሐሳብ አመጣ። ልክ ነው። ቤተ ክርስቲያን ሐኪም ቤት ናት። የትኛውንም በሽተኛ የትኛውንም በኃጢአት የታመመ ታማሚ እኛን ጭምር ቤተ ክርስቲያን ማስጠጋቷ ልክ ነው። ይሄ የኦርቶዶክስ ቤተ ክርስቲያን አንዱ በረከቷ ነው። በቃ ይሄ ደስ የሚል ካልቸር ማለት ነው። የፈለገ ሊወድቅ ይችላል፣ ግን መጠለያ ሲፈልግ ማልቀሻ ሲፈልግ እድልና ቦታ አትከለክለውም። ዘፋኝነቱን ግን ያጸደቀችለት ደግሞ የሚመስለው ልክ እንደ ዘፋኙ አልበም ማውጣት ሲቀረው ደጅ ያለ ደግሞ ምእመን አለ። ገባ? አሁን የተቸገረው ደጅ ያለው ምእመን ዘፈኑን ቤተክርስቲያን ካልገባልኝ አይነት ትግል እየታገለ ነው። በቃ እዚህ ጋር ጽንፍ የረገጠው ጴንጤ ዘፋኙ በድካምና በራሱ ኃጢአት ዘፋኝ መሆኑ ከኦርቶዶክስ እምነቱ ጋር የተቆራኘ ሊያስመስለው ይፈልጋል። ከዛ ደግሞ እዚህ ጋር ደግሞ ደካማው የኦርቶዶክስ እምነት ተከታይ ከሩቅ ያለው ደግሞ ዓለማዊነት ውስጥ ያለው የኦርቶዶክስ እምነት ተከታይ ደግሞ ዘፋኙ ኦርቶዶክስ ስለሆነ ሊከላከልለት እንደሚገባው ይሰማዋል። እና ይሄ ልክ አይደለም። ሁለቱም ጽንፍ የረገጡ ጉዳዮች ናቸው። ዘፋኝን ቤተክርስቲያን ማስጠጋቷ ልክ ነው። እንደ ሐኪም ቤትነቷ እንደ ታማሚ እንደማስጠጋቷ አስፈላጊ ነው። እንኳን አስጠጋቻቸው። ማራቅ መግፋት ኃጢአተኞችን የቤተክርስቲያንም አባቶች አመል አይደለም። ተጠግተዋል፣ ነጠላ ለብሰው ታይተዋል ማለት ግን የኦርቶዶክስ እንትናቸው ማለት አይደለም። ወይም ኦርቶዶክስነት ዘፋኝነትን ያጸድቃል ማለት አይደለም። ኦርቶዶክስነት ዘፋኝነትን ማጽደቅ ካልሆነ ደግሞ እዚህ ውስጥ ያለ ነኒኒና ምናምን ከሚባል ዘፈን ጋር እያነጻጸርክ ራስህን ደግሞ በሽንገላ ደልለህ ዘፈን ኖርማል እንደሆነ ልታስመስል የምትፈልግም ኦርቶዶክስ ልክ አይደለም። አለቀ በቃ። ዓለማዊ ነኝ፣ ደካማ ነኝ፣ አንድ ቀን ወደ ቤቱ መለሳለሁ፣ ስጋና ደሙን ወስዳለሁ፣ የቤተ ክርስቲያን እውነተኛ ልጅ ሆናለሁ ብለህ ተስፋ እያደረግክ ከሆነ ታገል። እግዚአብሔር ጸጋ ይረዳል፣ ችግር የለውም። ነገር ግን ዘፈንን በቃ ለማጽደቅ ሙከራ ማድረግ ደግሞ ትክክል አይደለም። አሁን ጴንጤው ደግሞ አጉል ሊያመናፍስበት የሚፈልገው ነገር አለ። ብዙ አልበም ወጥቷል በዚህ ዓመት። ምንድነው የሚያንፈራግጣችሁ? ምንድነው የሚያርገበግባችሁ? ልክ ወባው እንደተነሳ አቤላ ክርስቶስን እኮ እንዶ ዳስታል የተባለው እኮ ለጴንጤው እስኪመስል እኮ እሱን እኮ ነው የምልህ። እኔ መጀመሪያው ሙዚቃውን አልሰማሁትም። አንዱ ዳስታል አለ ስለ ውሃ ሰሞኑን እንዴ በጣም እኮ ዳስ ያልጣለ እኮ ጴንጤ የለም እኮ በእውነት እውነቴን እኮ ነው የምልህ። እኔ ሰሞኑን ስለ ውሃ አንዱ ለቪዲዮ ሰርቻለሁ። አሳሳቢ ጉዳዩን እኔ ጭንቅላቴ ውስጥ እየተመላለሰ ያለው እንደ ኢትዮጵያ ከቴዲ አፍሮ ዘፈን ይልቅ የዳቦ ሂሳብ ዋጋ ነው። ገባ? ማተር የሚያደርገው አሁን ሶሻል ሚዲያ ላይ ያለን ኦርቶዶክሳውያንም ፕሮቴስታንቶችን በጣም ልንነቃ የሚያስፈልገን ዘመን ላይ ያለ ይመስለኛል። የአዶናይና የጃኒ መጣበስ የህይወት አንዱ አካል እንደሆነ የሚሰማል። ጆን ዳንኤል አስረከዘ እንትና አቤላ ሶሪና ቆይ ለምሳሌ እኔ እናንተ በጣም አሳሳቢ ያደረገውን ነገር አሁን በጣም ለኔና ለአንተ የሶሻል እንትን ኮንሰርናችን ማለት በጣም አሳሳቢ የሆነ ነገር አካሄዳችን ጥሩ እንዳልሆነ በዚህ ከቀጠለ እንደምንጠፋፋ ሰላም እንደሚያስፈልገን ፍቅር እንደሚያስፈልገን ወጥቶ ለመግባት ሰርቶ ለመግባት ልጆቻችን በዚች ሀገር ላይ ለማሳደግ ብዙ ነገር እንደሚያስፈልገን ይሄ ለምሳሌ ቴዲ በዘፈኑ መልእክቱን አስተላለፈ። አሁን እንትን እኮ ነው። አሁን ለምሳሌ በጣም አሳሳቢ የሆነውን ነገር እኮ ውሃ ለማግኘት እኮ
አገር ስትኖርና አገር በሰላም ስትቀመጥ እኮ ነው። አሁን በጣም ኮንሰርን የምናደርገውን ውሃ መግዛት የምንችለው ኢቨን እኮ አስበው ሰሞኑን በአሜሪካና በኢራን ጦርነት የተነሳ ምን ያክል እንኳን ኑሯችንን እንትን እንዳደረገ አስበው። ስለዚህ አሁን ላይክ ለምሳሌ ሶሻል ኢንፍሉዌንሻል የሆኑ ልክ እንደ ቴዲ አይነት ሰዎች ወጥተው ሀሳባቸውን ድምፃቸውን የህዝብን ድምፅ መሆናቸው ይሄ እኔ አይ ቲንክ አንዳንድ ጊዜ በጣም እንደው የደከመ የተጣለ እንትን ባትሉኝ ይሄ የራሱ መንፈሳዊነት ነው ብዬ ነው የምወስደው። የህዝብን ድምፅ የህዝብን እንትን ማለት መንፈሳዊነት አይደለም። የኔ መንፈሳዊነት ነው ብዬ ማስበው። አታልበስብሻ ነጣላ አልበሰሽ ቸርች አታስገቢው። አለማዊነትን በቃ አለማዊነት አለማጋጨት አለማጋባት እንችላለን። ይኸውልህ የተናገረው ነገር ሪያሊቲ ያለው ነገር ነው ማለት ትችላለህ። ስነ ጽሁፋዊ ውበቱን ማንሳት ትችላለህ። ዜማዊ አቅሙን ዜማ ላይ ያለውን መራቀቅ ማንሳት ትችላለህ። የብዙ ሰዎችን ጉዳይ ማንሳቱን ጠቅሰም ልትናገር ትችላለህ። ብዙ ነገር ስለማይገባን ነው እንጂ ቀናቶች ራሱ በጣም ብዙ እየነገሩን ነው ወዳጆቼ። እኛ አልገባልን ደነዘዝን። የእርስ በርስ ጦርነቶቻችን አማራ ክልል ያሉ ጦርነቶች፣ ትግራይ ክልል የነበረ ጦርነት፣ እጅግ በጣም የከፉ ጦርነቶች እርስ በርስ መባላታችን፣ እርስ በርስ መነካከሳችን ለጥፋት እንደሚሆን ነግረውናል። ልጆቻችንን ቀብረናል። ገባ ወጣቶቻችን እናተናል። እናትን አባቶቻችን ከቤተሰቦቻችን ተለያይቷልና ይሄ ሁሉ አልገባ ሲለን ነው ቴዲ የተጨመረው ነው እና እኔ መቼ እንደማይገባና ሁልጊዜ እንደዚህ አሁን ብሶቶቻችን ገበያ ላይ እየዋሉ ስንት ጊዜ እንደምንኮረኮር አላቅም። እኛ ማተር ሊያደርግብን የሚገባ አሁን ፋይት በጣም ፈዘናል ነው። በተለይ ሚዲያ አደንዛዥ እጽ በሉት አደንዛዥ እጽ። እኔ ቅሜም ጭሽም ስለማቅ ልንገራችሁ፣ በርጫ ስትቀሙ እና የእናንተ ያልሆነ ሀሳብ አይምሯችሁን ሊቆጣጠረው ይፈልጋል። ሁላ የምታቁታላችሁ እና አነቃቂ እጽ ነው ጫት በባህሪው እና ያነቃቃችሁና ማሰብ የሌለባችሁን ሁሉ ጉዳይ እንድታስቡ ሊያደርጋችሁ ይታገላችኋል። ልክ እንደዚሁ ሶሻል ሚዲያ አነቃቂ እጽ ሆኖብናል። አንዳንዶቻችን አደንዛዥ እጽ ሆኖብናል። ሪያሊቲውን እየካድነው ነው ያለ ነው። በህይወታችን ማተር የሚያደርጉ ፋክቶች ላይ ያን ያህል አንገብግቦን እየተወያየን አይደለም። ገባ? የቤት ኪራይ ጉዳይ፣ የኑሮ ጉዳይ፣ የዳቦ የእህል ጉዳይ ገባ? የውሃ ጉዳይ፣ መሰረታዊ የሆነ የመብራት ኢንተርኔት ጉዳይ አሳስቦን ሀሳብ አንሰጥ። አንዳንድ ጎበዞች አላችሁ በዚህ መካከል አሳስቧችሁ ሀሳብ የምትሰጡ፣ ግን እነዚህን ሁሉ ትተን የአንድ ሰው አልበም መከራከሪያችን ነው፣ መደባደቢያችን ነው፣ መቆሳሰያችን ነው። አንዳንድ ሰው ሲኦል ልግባ ሰምቼበት ምናምን ይላል። ሲኦል ልግባ ምናምን ከየት ወዴት ነው የምትገባው? ከሲኦል ወደ ሲኦል እኮ ነው የምትገባው። መጀመሪያ ገነት አድርገው ያለህበትን ለመለወጥ ሞክር በቃ እና ለመቀየር ሞክር። ሲኦል ልግባ ተላ አዲስ ቦታ የምትሄድ ታስመስላለህ። ያለኸው የት ነው ያለ? ኑሮ ሲኦል ሆኖብህ የለ እንዴ? የቤት ኪራይ የእንጀራና የዳቦ ልጆችን የምታሳድግበት ይሄ ፋክት እኮ ነው። የምሬን እኮ ነው የምነግራችሁ። እና እነዚህ ይኸውልህ ገጣሚውን ብትል ዘፋኙን ብትል ብሶትህን በዜማ ቀምሮ ጥበብ ስለተሰጠው አምላክ ይህንን ጥበብ ስላጎናጸፈው ብሶትህን መልሶ ይሸጥልሃል እንጂ ከእንጀራ ክርክርክ ከቤት ኪራይ ልፋትክ የሚያወጣክ ዘፈንም የለም የሚያወጣ ገጣሚም የለም። አለቀ በቃ። አብረን እንቁም ወገኖች። እዚህ አሁን ጴንጤ እናንተን ጎራ ይዘን የምንከፋፈልበት ርዕሰ ጉዳይ ይሆናል ይሄ ጉዳይ እና ይመቻችሁ። ለማንኛውም ሌሎቻችሁ ማሳብ ስጡ። እኔ ጭልምልም ያለ ነገር ነው የሚታይ። ማን እየገባ እንደሆነ ራሱ አላየሁም። ወይ ወጥቼ ልግባና ከእንደገና ቁጭ እላለሁ። ሌሎች ማሳብ ድጋሚ ወጥተህ ግባ። እሺ ጋዲ ሀሳብ አለ ለተነሳው ጋዲ እስኪ ፓፓ ይሰማል እንዴ? እንዴት ነህ? አሎ ወንድሜ። እሺ ጋዲ ቀጥል። ጋዲ የምትሰማው? እሺ ሲሶ ምን መሰለህ፣ እኔ እንኳን አሁን አቤላ ሰፋ ያለ ሀሳብ ነው ያነሳው። ግን እኔ እንደው ሀሳብም መስጠት ስቶሪ ምናምን ያደረኳቸው ነገሮች ነበሩ ምናምን ነገር እኔ ሀሳብ መስጠት የምፈልገው ሜቢ መስጠት ከተቻለ አንዳንድ ሰዎች ያው እኔ ዞሮ አንድ ኦርቶዶክሳዊ እንደመሆኔ ይሄ የቤተክርስቲያን እምነት አድርጎ የቤተክርስቲያን ልምምድ አድርጎ ዘፈንን ማዳመጥ እናንተን ማለት የቤተክርስቲያንን ልምምድ አድርጎ
የማሳየት ነገር አንዳንድ ሰዎች ጋር አለና እዚህ ሐሳብ ላይ ሐሳብ ለመስጠት ነበር ሲሶ ከተፈቀደ። አጋዲ ቤት ነው ይፈቀዳል። ቀጥል። አዎ ምንድነው አሁን ማንም ሰው ዞሮ በተለይ በእነዚህ በመንፈሳዊ ልምምዶች ውስጥ ሰው መስማት ያለበት ቤተክርስቲያንን ነው ብዬ አምናለሁ እኔ እና ኢቭን ትላልቅ የሚባሉ መምህራን ለምሳሌ እንደነ ዲያቆን ሄኖክ ኃይሌ እንደነ አባ ገብረ ኪዳን ሌሎችም አባቶችና መምህራንን መጨመር ይቻላል። ይሄ ነገር ልክ አይደለም፣ በቃ ዘፈን መስማት ልክ አይደለም ብለው በአውደ ምሕረት ላይ ቆመው ሲያስተምሩ ልክ አይደለም። ኢቭን ይሄ ኮንዲሽን ማስቀመጥ ራሱ ይሄ ዘፈን እንዲህ ነው ያሉ ፕሪ ኮንዲሽን ማስቀመጥ ራሱ ልክ አይደለም መምህራኖች እየተናገሩ ነውና እየተናገሩበት አለ። አሁን ሳይሆን ከዚህ በፊት ማለት ከተወሰኑ ዓመታት በፊት እና እነዚህ የቤተክርስቲያን መምህር የሚናገሩትን ነገር እያለ አሁን አንዳንዴ ሁላችንም ድክመት አለብን ሲሱ ኦኬ፣ ሁላችንም ድክመት አለብን። ድክመታችንን ግን እኔ እምነቴ ምንድነው ድክመታችንን ግን ቤተክርስቲያን ላይ ማላከክ ልክ አይደለም። ቤተክርስቲያኒቷ እንዲህ ነው እምነቷ በሚመስል መልኩ አረ ችግር የለውም ይሄ እንዲህ ነው እያሉ ካቴጎራይዝ ማድረግ የሚለውን ሐሳብ እኔ አልስማማበት። ለምሳሌ ሲስ አንድ ቀለል ያለ ምሳሌ ልስጥ። ሲሶ ለምሳሌ የሰርግ ዘፈን ኃጢአት ነው? ሰርግ የደስታ ቀን ነው አይደል የሚዘፈነው? ሚዩት ነው ሲሶ። የሰርግ ዘፈን የደስታ ቀን ነው፣ ኃጢአት አይደለም ማሰብ። ለምንድነው ቤተክርስቲያናችን ታዲያ ታች ያሉ ሰዎችም እንዲያስተውሉ ለምንድነው ቤተክርስቲያናችን ለምሳሌ ሰርግ በቤተክርስቲያን ነው የሚደረገው አይደል? ኢቭን ሰዎች በቅዱስ ቁርባን ከተጋቡ በኋላ የቤተክርስቲያን መዝሙር ብቻ ነው የሚዘመረው አይደል ሲሶ? አሁን ይሄ ራሱ ባይዘው አንዱ ማሳየ ነው። አሁን ታች ላይ ያለ ሰው አሁን አንድ ሰው ፐርሰናል ኦፒኒየኑ ቢጠይቅ የደስታ ቀን ነው ችግር የለውም እንዲህ ብሎ ሊናገር ይችላል። ነገር ግን ቤተክርስቲያን ለምሳሌ ልጆቿ በቤተክርስቲያን እንዲጋቡ ታደርግና ኢቭን ከቤተክርስቲያን ከተወጣ በኋላ ራሱ የዛን ቀን ሰርግ እንግዲህ ሄዳችሁ ብዙ ሰዎች ታውቃላችሁ መዝሙር ነው የሚዘመረው። ለምንድን ነው መዝሙር የሚዘመረው ከተባለ በቃ ዘፈን ልክ እንዳልሆነ ቤተክርስቲያን ስለምታምን ልክ እንዳልሆነ ስለዚህ አንድ ሰው የኔ ሐሳብ እንዲህ ነው ግጥሙ እዚህ ጋር እንዲህ ስለሆነ እያለ ካቴጎራይዝ እያደረገ እንዲህ ነው ማለት ከጀመረ ቤተክርስቲያንና ለመስማት ነው። ይሄ ደግሞ መብቱ ነው። ኦኬ መብቱ ነው። በቃ አንድ ሰው በቃ ቤተክርስቲያንን አልሰማም መምህራንን አልሰማም ከዛ በኋላ መብት እኔ በቃ እንዲህ ነው ማስበው ብሎ ካቴጎራይዝ ካደረገ መብቱ ነው። ይሄ አይከለከልም። ሁለተኛ ይሄ ባህል የሚባል ነገር አለ ከአካባቢ አንፃር ምናምን የሚባል ነገር ሲስ ዲያቆን ሄኖክ ኃይሌ አንድ የተናገረው ንግግር አለ ከዛሬ 3 ዓመት ነው 4 ዓመት በፊት። ለምሳሌ ሲሶ አሜሪካ አካባቢ ብጠይቃቸው ለምሳሌ ባህል ነው አይደል? ሂፕ ሆፕ ለጥቁሮች ለምሳሌ ባህል ነው አይደል? ካልቸር ነው። ስለዚህ አንድ አሜሪካ ውስጥ ያለ ለምሳሌ አሜሪካ ውስጥ የተወለደ አንድ ክርስቲያን ሰው አንድ ሰው እዛ አካባቢ በመወለዱ ሂፕ ሆፕ ሲያዳምጥ ሄደ ሲጠይቀው አረ ይሄ ባህሌ ነው ሊሉ ይችላል ማለት ነው አይደል? ስለዚህ ሂፕ ሆፕ ማዳመጥ ችግር የለውም ለሱ ካልቸር እስከሆነ ድረስ። አየህ ሳብጀክቲቭ እየሆነ ይመጣል ነገሩ። ሁሉም ቦታ ላይ በየሀገሩ በየቦታው የተለያዩ ባህሎች አሉ ምኖች አሉ። ከባህል አንፃር ከምን አንፃር እየተባለ የሚመጣ ከሆነ ሰብጀክቲቭ እየሆነ ይመጣል። ኦቨርኦል ያለው ሐሳብ ግን ቤተክርስቲያን ያላት እምነት እናንተን ይታወቃል። በመምህራኖቿ ቤተክርስቲያን አስተምራለች፣ ተናግራለች፣ በጣም ብዙ ጊዜ ተናግራለች። ስለዚህ አንዳንድ ሰዎች የራሳችንን ድክመት ቤተክርስቲያን ላይ ለማላከክ ባንሞክር ችግር እባካችሁ እንደዛ ለማድረግ ባንሞክር እንደው እንደ ሐሳብ ኦኬ እንደዛ ለማድረግ እና እውነት ለማውራት ደግሞ መሬት ላይ ያለውን ሪያሊቲ እናውቀዋለን። ኦኬ በጣም ብዙ ሰዎች ያለው ሪያሊቲ ይታወቃል። እንደው ዘፈን እየሰማ ሰው ዋናው የተፈጠረበት ዓላማ እግዚአብሔር አምላክን ለማመስገን ነው፣ ስላሴን ለማመስገን የተፈጠረውና ዘፈን እየሰማ የክርስቶስን መከራ የሚያስብ ሰው አጋጥሞኝ አያውቅም። እኔ አይንሽ ቅንድብሽ የሚለውን ዘፈንና ገጠም እየሰማ የክርስቶስን መከራ ያሰበ ሰው ነው አጋጥሞኝ አያውቅም። ካላችሁ እንግዲህ እናንተ በጣም ጻድቅ የሆናችሁ ሰዎች ናችሁ ማለት ነው። ኦኬ ኢቭን ሁላሲስ አንድ ተጨማሪ ሐሳብ ልስጥ ሲሶ። ለምሳሌ በእኛ ቤተክርስቲያን ኢንስትሩመንቶች አሉ አይደል? የሚከለከሉ ኢንስትሩመንቶች ለምሳሌ በፒያኖ በጊታር ምናምን ነገር አይደል ምስጋና አይፈቀድም በእኛ ቤተክርስቲያን። ለምንድን ነው የማይፈቀደው? ለምን ይመስላል የማይፈቀደው? ምክንያቱ እኮ ይታወቃል። ወደ ስጋዊ ነገር ሰዎችን ይመራል ተብሎ ስለሚታሰብ ነው። ባይዘው በኢንስትሩመንት ደረጃ ራሱ ሰርቴን የሆኑ ኢንስትሩመንቶች ሰሌክት የተደረጉበት ዋናው ዓላማ አለ። ከዛ ባለፈ ኢቭን ሁላ ቤተ መቅደስ ውስጥ እንግዲህ የቤተ መቅደሱን ስነ ስርዓት እንግዲህ የምታውቁ ሰዎች ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። ኢቭን ማህሌት ላይ በለው ምን ላይ በለው ከመጠን በላይ መዝሙር ማለት ነው ሞቅታ ልክ ሲጀመር ወዲያው አረጋጉት ይባላል። አረጋጉት ለምን ወደ ስጋዊ ይሄዳል ተብሎ ስለሚታሰብ። ስለዚህ ይሄን ሁሉ ነገር የምታደርግ ቤተክርስቲያንን እንደው ዘፈን እንዲህ ነው እያልን የራሳችንን ፈቃድ እዛ ውስጥ ለመክተት ዘፈን መስማት ከፈለክ ብራዘር ስማ፣ መስማት ከፈለክሽ ስሚ። ነገር ግን ቤተክርስቲያን እንዲህ ነው የኛ ቤተክርስቲያን እንዲህ ነው የምታምነው እያላችሁ ቤተክርስቲያን ላይ ለማላከክ አትሞክሩ ነው አትሞክሩ። በቃ
የኔ ሐሳብ እሱ ነው እና ሲሶ ድክመታችንን ቤተክርስቲያን ላይ ለመለጠፍ አንሞክር ነው ዋናው ሐሳብ እሱ ነው። አሁን እዚህ ገላትያ ላይ ያለው ሐሳብ ምን ላይ ያለው ሐሳብ እንደው ሰፋ ያለ ሐሳብ እኔ እንደውም በዚህ ቶፒክ ሁላ ሲስ ላይቭ ልገባበት እችላለሁ። ለምን ሰፋ ያለ ሐሳብ ማንሳት ስለሚቻል ለምን ለምሳሌ የመነኮሳቱ ህይወት አለ ቤተክርስቲያኑ ቅዱሳን ተብሎ ያለፉ እንዳለ ህይወታቸው የምትመለከት አሁን አንተ እንደምትለው የባህል ነው የእንትን ነው እያሉ ዘፈን ሲዘፍኑ እኛ አንመለከትም በህይወታቸው ራሱ። ስለዚህ ደግሞ እኛ በእምነት እነርሱን እየመሰለን እነሱን እያየን ነው የምንንቀሳቀሰው። ስለዚህ እንደው የሌለ ነገር እያመጣን ይሄ ካቴጎራይዝ ማድረጉን ነገር ብንተው ለማለት ያክል ነው። ይሄ እንደ ታናሽ ወንድም ነው እኔ ፍጹም ሆኜ ምናምን ነገር አይደለም ይሄን ሐሳብ የምሰጠው። ነገር ግን ቤተክርስቲያናችንን ባለዋለችበት ባናውላት ባላለችው ነገር እንዲህ ብላለች እያልን ባንናገር መልካም ነው። ከዛ ባለፈ ቸርችን ሚስ ሪፕሬዘንት ባናደርግም መልካም ነው። እኛ የግላችን ሐሳብ በምንሰጥበት ጊዜ ሰዎች እኛ ነው ያሉ ኦርቶዶክስ ናቸው። ስለዚህ ኦርቶዶክስ ቤተክርስቲያን እንዲህ ነው የምታስተምረው እያሉ ቸርችን በተሳሳተ መልኩ የመረዳት ነገር ሊኖር ስለሚችል ጥንቃቄ ይፈልጋል ለማለት ያክል ነው። ሲሶዬ አመሰግናለሁ። እግዚአብሔር ያክብርልኝ። ሁሉን እግዚአብሔር ይስጥልን። ያው ጋዲ ከቤተክርስቲያን ፐርስፔክቲቭ አንፃር አዚህ ቤተክርስቲያን እንደፈቀደች ተደርጎ የሚወራው ነገር ትክክል አይደለም ነው የጋዲ አጠቃላይ መልእክቱ። ያው ቤተክርስቲያን እንደፈቀደች አይነት ተደርጎ የሚወራው ነገር ትክክል አይደለም። ትክክል አለመሆኑ ወይ አንዳንድ ኮሜንቶች አሁን ነው ኮሜንት ያየሁትና አረ ቤተክርስቲያን እንዲህ ብላለች ማን አለ እያሉ ሰዎች እየጻፉ ነው። ቤተክርስቲያን ካላለች ታዲያ ለምን ነው የምትሰሙት? ጥያቄው እኮ እሱ ነው። ቤተክርስቲያን እንዲህ ብላለች ማን አለ የምትሉ ሰዎች ቤተክርስቲያን ካላለች፣ ስለዚህ የቤተክርስቲያንን ድምጽ የምንሰማ ከሆነ አትስሙ እኮ ነው አላማው። ኦኬ አትስሙ ነው። ቤተክርስቲያን ዘፈን አትስሙ ካለች እናንተ የቤተክርስቲያን ልጆች እንደመሆናችን አንስማ እኮ ነው አላማው። አንስማ ነው አላማው። እና ለዛ ነው ብዙ ሰዎች ኤኒዌይስ ብቻ ብዙ ነገር ማለት ይቻላል። አስፈላጊ ከሆነ በዚህ ቶፒክም እንዳልኩ ከጥንታውያን አባቶች ጋዲ በጣም እኔ ፐርሰናሊ በዚህ ጉዳይ ምንም አይነት እውቀቱም እንትኑም የለኝም። ግን ያው ልክ ቤተክርስቲያን አትፈቅድም። ግን እኔ አንዳንድ በራሴ በትንሹ እንኳን እንዳየሁት ሙሉ ለሙሉ ዘፈንን ግን ያው መጽሐፍ ቅዱስ ይከለክላል ብዬ እኔ ፐርሰናሊ እኔ በዚህ ቦልድሊ በመናገር እታወቃል። ቦልድሊ ሙሉ ለሙሉ ዘፈንን መጽሐፍ ቅዱስ ይከለክላል ብዬ እኔ ነኝ ማላም ነው። ቤተክርስቲያን እንደዛ ትላለች ብዬ እኔ እንትን አይደለም። ግን ከቤተክርስቲያን ውጭ ባሉ ነገሮች ላይ ያው ዘፍናለን። ጋይስ እሺ፣ ሌሎቻችሁ ሀሳብ አስተያየት የምትሰጡ ሰዎች ከሌላችሁ አንድ ውረዱና ወደ ዘፈናችን እንመለስ። ጋይስ እንዴት እናድርግ? ቸገረን እኮ ጨነቀን። ሲሶ ሀሳብ አለኝ። አጭር ሀሳብ ነው። አሁን ልለይ ነው አንድ ነገር። የመጨረሻ ደግሞ አንድ ሌላ ጥንቃቄ የሚያስፈልገው ነገር ማለት ነው። ይሄን ነገር ሳወራ የነበረው ፖሊስ ጣቢያ አጠገቡኝ ነው እንዳጋጣሚና አውርቼ ከጨረስኩ በኋላ ፖሊሱ ራሱ ኧረ አንተ ሰውዬ ተንቀሳቀስ እስከጨረስ ብዬ ነው ብሎኝ ነው። እና ምን መሰለህ ሲሶ አሁን ምን ያህሉ ሰው ያገናዝባል የሚለውን ነገር አንዳንዴ ጥንቃቄ ይፈልጋል። ስለዚህ ምን መሰለህ አሁን በጣም የሰሞኑ ኮንሰርን ስለሆነ ኢሹ ስለሆነ ላይቭና ከታሪክ አንጻር ከማለት እንትኑ ሀሳቡ ሊብራራ ጥሩ ነው። በጣም ሊብራራ በጣም አሪፍ ነው ብዬ ነው የማስበው። አንድ ደግሞ ጥንቃቄ የሚያስፈልገው ነገር ሲስ ምንድን ነው ታች ላሉ ሰዎች እኛ በምናስተላልፈው መልእክትና እኛ ሪፍሌክት በምናደርገው ሀሳብ ለምሳሌ እንዲህ እያልክ ካቴጎራይዝ ስታደርግ ከዛ በኋላ አይ በቃ ችግር የለውም ከዚህ በኋላማ ይሄን ዘፈን ብሰማ ችግር የለውም ይሄን ዘፈን ብሰማ ችግር የለውም እያልን ለሰዎች ራሱ ለመውደቃቸው ምክንያት ልንሆን እንችላለን እንሆናለን። እና እዚህ ላይም ጥንቃቄ ብናደርግ ለማለት ያክል ነው። ያው የመስማት ሙድ ላይ ያላችሁ ሰዎች አዳምጡ፣ ስሙ እንደፈለጋችሁ። ነገር ግን ቤተክርስቲያንን እንደፈቀደች አድርጋችሁ ቤተክርስቲያን ናት ይሄን ነገር የፈቀደችልኝ እያላችሁ ከቤተክርስቲያን ጋር ለማጣበቅ አትሞክሩ ነው የኔ የመጨረሻው ሀሳብ። ቴንኪው ብሮስኪ። እኔም እንደዛ አስምር የምናገረው አዚፍ ቤተክርስቲያን እንደፈቀደች የሚወራው ነገር ትክክል አይደለም። በየትኛውም ጽሁፏ ትምህርቷ ይህንን ነገር ቤተክርስቲያን አልፈቀደችም ብዬ እኔም አስባለሁ። ኦኬ እስቲ ሌሎቻችሁ ሀሳብ አለ? ካሌብ እንዴት ነው? አፍጥኑትና ከአሁን በኋላ አንድ ኮሜንት ታች በጣም ደስ ብሎኛል። አሪፍ ሀሳብ ነው ኮሜንቱ። አንድ ኮሜንት እንሰማና አንድ ወይ ቴዲን አንድ ከአዲሱ
እንትን እየሰማን እንቀጥላለን። ንፋስ ነው ዘመዴ በል የማን ማለ እየሰማ ንፋስ ነው ዘመዴ በል ሰላም ጌታ ካንተ ጋር አጥቶ አዳሪ በል ታጭኝ አይደለም ጋይስ የምር እንደዛ ምን የሚመቻችሁ ሀሳብ የሚመቻችሁ ከስለ ይቆይ የማይመቻችሁ ሰዎች አንድ ሀሳብ እንሰማና አንድ እንትን እናደርጋለን። እሺ ዘፈኑ ልከፍተው አንድ የሆፕ ሀሳብ ትስጥና ቆይ አባቴ ኧረ ቆይ አንድ የትናኩ ገና እሺ ቀጥይ። ገና እኮ ያዝጌን እኮ አልከፈትንም እኮ ኧረ እባካችሁ። እሺ ልከፍት ከሆነ ሲሶ እንውረድ ነው ልከፍት ከሆነ ክርስቲያኖች ሰው ማይመች ከሆነ ካሌ መውረድ ትችላለህ። አንድ ሀሳብ ሰምቼ ከዛ አንድ ያልተመቸው ከታች ወርዶ ይስማ። ከዛ ከታች ወርዶ ከዛ መልሰህ መውጣት ትችላለህ። እንግዲህ መልካም መንገድ ወደ ሲኦል ብራዘር ይመች። እሺ ችግር የለውም ገነት እንገናኛለን። ወይ በጣም እኮ እንትን ለመሃል እንትኑ ላይ ገነት መሃሉ ላይ ነኝ አልክ። እዚህ ሆፕ ይቀጥ እኔም በጣም ማለት ሰሞኑን የታዘብኩት ነገር ስለሆነ ነው። በዚህ ነገር ጴንጤ እኛ ማለት ጻድቅ ሆነን ሌላውን እንድንኮንን የሚያስችል ማንነት ውስጥ ነን ብዬ ራሱን አላስብም። በነገራችን ላይ በዚህ ነገር ምን አለ መሰለህ ዘፈን ለመባል ዘፋኙ ብቻ አይደለም የሚያስፈልገው፣ ግጥም ያስፈልጋል፣ ዜማ ያስፈልጋል፣ አቀናባሪ ያስፈልጋል። እነዚህ ነገሮች ተሰካክተው ነው ዘፈን የሚሆነው አይደለ? ስለዚህ ዘፋኙን ብቻ ይዘህ እሱ የሚያምነውን እምነት ይዘህ ልትኮንን አትችልም። የኛ ልጆች ምንድነው መሰለህ ሲሶ ያው ቸርች ውስጥ ኪቦርድ፣ ጊታር ምናምን የማግኘት እድል ስላላቸው በሙዚቃ መሳሪያ ጎበዝ ናቸው፣ የታወቀ ነው። በአፍሪካ ደረጃ አንደኛ መውጣት የቻሉ ልጆች ናቸው። እስቲል እነ ካሙዙን ብታይ እነ ኤልያስ መልካም ብታይ ከቤተክርስቲያን ከቸርች የወጡ ልጆች ናቸው። ከኦርቶዶክስ ቤት የወጡ ልጆች ደግሞ ድምፅ ላይ በጣም ጎበዝ ናቸው አይደለ? እነ ቴዲ ሌሎችም ዘፋኞች ከቤተክርስቲያን የወጡ ድምፃቸው ቆንጆ ነው። ስለዚህ ይሄንንም ያንንም ከኛም ሞቷል ከዛም ሞቷል እና እኛ ጻድቅ ሆነን ሌላ የምንኮንንበት አይነት ማንነት ላይ አይደለም ያለ ነው። ይሄ ፐርሰናል ቾይዝ ነው። በቃ የሰውየው እንደ ሀሳብ ኮላቦሬት አድርገው አሪፍ ነገር ቢሰሩ አሁን ለምሳሌ ለሀገር የሚጠቅም ለትውልድ የሚጠቅም ሰዎች ለምሳሌ ሀገራቸውን ባይዘዌ እኮ እንትን እኮ አይደለም ሀገር ባይዘዌ አንድ እኮ ቫልዩ እኮ ነው አይደል? ይቅርታ ሆፕና ሀገር መውደድ እኮ አንድ ቫልዩ እኮ ነው አይደል? ሀገርሽን ስትወጪ ሀገር ፍቅር ሲኖርሽ ስራሽ ላይ በአግባብ ስራ ትሰሪያለሽ። ከሙስና የጸዳ ማህበረሰቡን በቅነት ታገለግያለሽ። እንትን ያለሽ እንደዚህ አይነት ለምሳሌ በተሰጣቸው በተፈጥሮ እንትናቸው እንደዚህ አይነት ነገር የሚያቀነቅኑ ሰዎችን ምንድን ነው የምንላቸው? ኃጢአት እየሰሩ ነው የምናደርገው። ለምሳሌ ሰው በታማኝነት እንዲሰራ እንትኑ እንዲያገለግል፣ አገር መሪ በታማኝነት ህዝቡን እንዲያገለግል እንዲመራ እንትን የሚል ሰው እንትን ነው። እኔ ዘፈን አላበረታታም እንደ ቤተክርስቲያንም ያው ዘፈን ኃጢአት ነው። ምንም እኔ እንትን የምለው ነገር የለም። ግን የሆነ የሃይማኖትን እኔ ጋይስ እውቀት የለኝም፣ ግን ዘፈን ኃጢአት አይመስለኝም። ይቅርታ ተንትኜ እኔ ቦልድ የምናገር ተንትኜ በትኜ የግሪኩ እንደዚህ ይላል፣ የዕብራይስጡ እንደዚህ ይላል፣ የእንቱ እንደዚህ ይላል ምናምን ብዬ ላልናገር እችላለሁ፣ እንትን ላላስተምር እችላለሁ። ግን ዴፊኒት አሁን ቦልድ የምናገረው ዘፈን ኃጢአት አይመስለኝም፣ ኃጢአት አይመስለኝም። አይ እንደው የኔ ፖለቲከኛ ይመስለኛል። አሁን የተንጫጫው ጴንጤ ጀስት የፖለቲካ ነገር የሚያራምድ ይሆናል እንጂ እንደው ለሃይማኖቱ ለጽድቅ ተቆርቆሮ ራሱ በእኔ እይታ አልመሰለኝም። እሱማ እንኳ አንናገረውም፣ ከተናገርን እኮ እናልቃለን ብለን እኮ ነው። አብዛኛው ፕሮቴስታንት ለምሳሌ አሁን የተንጫጫው ምናልባት ቴዲ በዘፈኑ የዚህን አገዛዝ ወርፎት ሊሆን ይችላል። አንዳንዱ ደግሞ ፕሮቴስታንት ያው ይህ መንግስት የኛ መንግስት ነው ብሎ የሚያስቡ ደግሞ አብዛኞቹ ፕሮቴስታንቶች አሉ። ግን ችግሩ እኮ ሁላችንም ጋር ነው የመጣው እኮ። እኔ ቲማቲም እኮ 90 ብር ስገዛ እኮ
እኔም ለጭምር እኮ ነው ችግሩ የመጣው እኮ ጋይስ። ማለት ችግሩ የሆነ በቃ የሆነ ሰዎችን እንትን ብሎ አይደለም እኮ እንዴ ከአዲስ አበባ መውጣት ያቃተን እኮ እኛ ጋይስ እናንተ ኧረ ፖለቲካ ውስጥ አስገባችሁ። እንትን ነው ችግሩ። ሃይማኖት አሁን ያለንበት ሁኔታ ብሔር፣ ሃይማኖት፣ ቀለም፣ ቋንቋ ምናምን መርጦ የመጣ ነገር አይደለም። እኔን አምናለሁ። ይህንን ነገር ደግሞ አሁን ያለንበት ሶሻል ክራይሲስን አሁን ሶሻል ዲስኦርደር የሆነን ነገር አንድ ሰው መጥቶ በዜማ በዘፈን መናገሩ እኔ ፐርሰናሊ ስህተት አይደለም ብዬ አስባለሁ። እኔ ባይዘው ይመቸኛል። ከዚህ ቀደም ሆፕዬ እኔ አንብቤዋለሁ። ዮናስ ጎርፌ ቤት ያጣው ቤተኛ የሚል መጽሐፍ አንድ ጽፎ ነበር። በጊዜው በጣም ተከታትያለሁ። ፌስቡክ ላይ ትላልቅ ጽሁፎች ሲጻፉ እንትን አይቻለሁ እና ቤት ያጣው ቤተኛ የሚለው እዛ መጽሐፍ ላይ የዮናስ ጎርፌ ሀሳብ ምንድን ነው? እየመረጥን እንስፈን ነው የሚለው። እየመረጥን እንስፈን፣ ምክንያቱም ለሀገር የተዘፈነ እነዛን ነገር በአንድ ካታጎራይዝ አድርገን በአንድ ጥቅልል ውስጥ ከተናቸው ይሄ ሁሉ ነገር ኃጢአት ነው የምንለው ነገር አይደለም የሚል ሀሳብ ሙግት አንስቷል። እኔ ከዛን ጊዜ ጀምሮ ያንን መጽሐፍ ካነበብኩት ከዛን ጊዜ ጀምሮ ይሄ ሀሳብ ይገዛኛል። ይሄ የኔ የቤተ ክርስቲያንም አይደለም የምንም አይደለም። እኔ ደግሞ እንደምታውቁት የትኛውንም ቤት እምነት አልወክልም፣ ከየትኛውን ቤት እምነት ደግሞ አይደለው። ይሄ የኔ የራሴ ሀሳብ የኔና የኔ ሀሳብ ብቻ ነው ጋይስ። ስለዚህ እንትን ወደ አንደኛው ዘፈን እኔ ሀሳብ ከጨረሽ ሆቢ በቃ ቀጥሉ። ቴንኪዩ ሲሶዬ። እኛ ኦርቶዶክስን እንወዳለን። እያንዳንዱን ነገር እያነሳችሁ እንደው ከቤተ ክርስቲያን ጋር እያጋጠማችሁ ሰውንም እውነት በቃ ጎረቤት ዘመድ አታሳጡት። ይሄ የጠብ እንትን አይደለም። በቃ ንጹህ ወንጌል ብንማማር ይሻላል። በጣም ስንቱ ዘፈን ሲያወጣ ያልተሰማው ኦርቶዶክሲያን ቴዲ ነው ንጉሳቸው ምናምን ብሎ የሚጫጫ ጴንጤ አረቴት እኮ እንትን ያለ እኮ ነው እኮ እንደ ማይገናኝ እኮ ነው በእውነት እንደ ይሄ እኮ እንትን እኮ ነው የሌለ በቃ አረቴን ከመናገር ያለፈ ነው ጋይሶች። አፖስትል እንትን እኮ ነው እኮ ዘፈን እያስኮመኮመ እኮ ዘፈን ላይ ነው እኮ ዘፈን ላይ መሆኑን አውቀን ሄዳኳለን አፖስትል አይደለም። እኛ እኮ ዘፈን አንፈልግም ብራዘር። ስለዚህ ላውራ ምክንያቱም ሀሳብ እኔ ደግሞ አፖስትል ያላስገደድኩ እኔ ቤት አሁን አና ዘፈን ስማ ብዬ አላስገደድኩ አፖስትል ወዳጄ አንድ ነገር ልንገር። ሰዎች ጌታ ኢየሱስ ክርስቶስ የዓለም ብርሃን ነው። ብርሃን ይዞ አይደለም አፖስትል ትሰማለህ? ይኸውልህ ማነው ሲሶ ቴዲ እኮ እንዴት ነህ? በእናትህ አሎ እግዚአብሔር ይመስገን አሎ አትሰሚያለሽ? ሚላ አይ እኔ አንዳንዴ እንቆቻችን የሚቀመጡበት እኔ አንዳንዴ በጣም ነው የሚያሳዝነኝ። የሆኑ ነገሮችን መርጠው ምናምን ነገር ይሄ ኃጢአት ነው ይሄ ጽድቅ ነው ምናምን ነገር ሲሉ በጣም ነው የሚያሳዝነኝ። ማለት እስከ ዛሬ ዘፈኖች ሲለቀቁ ወጥተው ኃጢአት ነው ያላሉት፣ ዛሬ ቴዲ ሲዘፍን ኃጢአት ሊሆንባቸው ነገር አልገባኝም። በመሰረቱ እኛ እኮ የቴዲ ዘፈን እኮ የመረጥነው ህመማችንን፣ ቁስላችንን፣ መገፋታችንን እኮ ስለነካልን ነው እንጂ ዳሌሽና ጭንሽ ባትሽ ስላልን አይደለም። እኔ አንድ ነገር ምን አለ መሰለህ፣ አሁን ለምሳሌ ኃጢአት ነው አለ። ኦኬ እሺ፣ ሰው መግደል ኃጢአት ነው አይደል? ሲስ
ስለዚህ ወታደርነት ኃጢአት ሊሆን ነው ማለት ነው። አገር ዳር ድንበር መጠበቅ ኃጢአት ሊሆን ነው ማለት ነው። ገብቷል። ቦታ አለው። አንዳንዴ የምንናገራቸው ነገሮች ቦታ አለው። ህመምን ሲነካል፣ መገፋትን ሲነካል። ለምሳሌ በዓል እየጠበቁ እዚህ ጋር የአረብ ሀገር እህቶቻችን እንኳን አደረሳችሁ ይላሉ አይደል? ቴዲ ህመማችሁን ምንትናችሁን መጥረጊያችሁ ተደግፋችሁ ያላችሁ ስቃያችሁን አየውላችሁ ማለቱ እሱ ኃጢአት ልታደርገው ትችላለህ? ኢትዮጵያዊ አዘንኩኝ፣ ተበታተንን፣ በዘር መጥተው ተበታተንን፣ ተጠፋፋን፣ ሀገር እያለን ሀገር አልባ ሆንን መባል ኃጢአት ነው ትላለህ? ይሄ ኃጢአት ከሆነማ ለምን ትኖራለህ? ታዲያ ለምን አትሞትም? አንዳንዴ ለምን መሰለህ ማለት ምን አይነት ነገሮችን ምን አይነት መልእክቶችን ነው? እሺ ብሔራዊ መዝሙርስ ኃጢአት ነው? ብሔራዊ መዝሙር ላዘምር ነው? ያው እኮ በእንትን ይሄም እኮ ከቤተክርስቲያን ውጪ አየህ ምን መሰለህ የትኛው ኮንሰርን ነው? ኃጢአት ስትል እኮ ምን አይነት ለምን ኃጢአት የምትለው ለምን አይነት ጉዳዮች ነው? ምን ነክተህ ነው ኃጢአት የምትለው? አዎ ዳሌ ባትሽ የሚልሽ አዎ ኦኬ እሱ ሊሆን ይችላል። መታመምህን ግን መገፋትህን ግን ገብቷል። ሀገር አልባ መሆንህን ሚላ ታቋርጣለህ። ይሰማል አሁን አለው ትሰማለህ። መታመምህን መገፋትህን ሀገር አልባ መሆንህን መፈናቀልህን መራብህን መታሰቢያ አድርጎ ያዞን ባብ ሲልህ ያዞን ባር ለም ለቅሶ ሲልህ ወጥቶ ይሄ የሃይማኖት ሰው ወጥቶ ህዝቡ ተርቧል። 30 ሚሊዮን ረሃብተኛ ባለበት 30 ሚሊዮን ህዝብ ተርቧል። እንዴት እናርገው ያለ አንድ ቀን ሳይናገር ጦርነት አለ አሁንም ድረስ ኢትዮጵያ ውስጥ አይደል? ኢትዮጵያ ውስጥ ጦርነት አለ ሲጸሎት እናርገው ያላለ ሰው መጥቶ ዛሬ ክሪቲክስ ሊያደርግ ሲል በጣም ነው ያሳዝነው። ይቅርታ አድርግልኝ፣ በጣም ይቅርታ አድርግልኝ። ቦታ አለው አንዳንዴ በእኛ ቦታ የግድ ቁም አንባልም። ማንም ሰው ግን ሁሉን ነገር ወስዶ ሃይማኖት ውስጥ የሚቀረቅሩት ነገር ግን ማለት ብዙ ነገሮች ያስከፋል። እኛ ቴኒ ስንወደው እኮ ህመማችንን ስለሚነገር ነው። ውስጣችን የታመመውን የታፈነን የያዝነውን ቁስላችንን ስለነካልን ነው እኮ ሌላ እኮ አይደለም። ገብቷል። እና አንዳንዴ የምንናገራቸው ነገሮች ሰው ማለት የግድ እኮ አንተ ወደ ላይ ጠበቀብህ ላትወድ ትችላለህ እኮ አንተ ዘፈን ገብቷል። ሲስ አንተ እኮ ዘፈን ላትወድ ትችላለህ፣ መብትህ እኮ ነው ማለት ይሄ ዘፈንም ላይመች ይችላል እኮ የቴዲ ዘፈን እኮ ለቴዲ ዘፈን እኮ ለአንተ ላይመች ይችላል፣ መብትህ ነው እኮ። ዝም ማለት ማን ገደለ እንዴ? ሰው ለምን ስለ ሀገሩ ተጨነቀ፣ ስለ ሀገሩ አዘነ፣ ስለ ሀገሩ አለቀሰ ብለህ እሱን አምጥተህ ከክርስትና ጋር ታወዳደህ እንትን አድርገህ ቁጭ አድርገህ ምናምን ኃጢአት ነው ኃጢአት አይደለም እንትን ነው ምናምን ትላለህ እንዴ? ክርስትና የሚጠይቀው ነው ታረጋለህ። እኔ አሁን ፖይንቱ ምን አለ? እኔ በጣም ቻንስ የሚያደርግ ነገር የሚላ በጣም ብዙ ሰዎች በዚህ ዓመት ውስጥ ለምሳሌ አልበም የለቀቁ ሰዎች ብንጠራቸው ከ10 ከ20 ከ30 በላይ ዘፋኞች ዘፈን ለቋል። ብዙ ዘፋኞች ለቋል። ስማቸው መጥቀስ ምንችላቸው እንደነ ልጅ ሚካኤል ብዙ ሰዎች ዘፍነዋል። በዛን ሰዓት ግን ማንም ሰው እንትን አላለም። ምንም ከእነዚህ ሁሉ ዘፈኖች ሲወጡ ማንም ርዕስ አልቦ እንኳን የከፈተ የለም። አሁን ለምንድን ነው በዚህ ወቅት ራሱ ይሄ ነገር መነሳት የተፈለገው? በዚህ ልክ አንድ ስልክ አልመልስ ሲሱ አንድ ነገር ልበልና ልውጣ። አንድ ነገር ልበል እስቲ። ያው ያላችሁትን ብላችኋል። ትራክ 50 ደግሞ ክፈትልን በመሀል እሱ እኔም እንደዛ ነው። አንድ ሀሳብ ትራክ 50 ክፈተውና ደግሞ ከዛ ደግሞ ወደ ሀሳብ እንገባለን። ትራክ 50 የሚል አለ እንዴ? ኧረ የለም እንዴ እስከ 18 ነው ያለው። ኧረ እባክህ አይ ትራክ 8ን ክፈተውና ይኸውልህ አንድ ሰው ሀሳብ ከሰጠ በኋላ አንድ እየሰማን እንቀጥላለን። ዛሬ በቃ ቤት እንደዴታ አባቱ ክስት ምን አለ መሰለ ሲስ አሁን እኛ እንደ አንድ ኢትዮጵያዊም እንደ አንድ ብሔርም ፔናችንን መራባችንን መገፋታችንን የሚገልጽልን አንድ ዘፈን አለ። እሱ ምንድነው? ከአስጌ ጋር ኮላብ ያደረገው ቲንታጎ ነው። አሁን ቲንታጎ የሚገርም በቃ ታሪክ። አሁንም ቲንታጎ ኔክስት ይከፈታል። ቲንታጎ ኔክስት ይከፈትልናል። ሀሳብ ካላችሁ ሀሳብ ያለው ሰው ካለ ቶሎ ወደ ቲንታጎ ከሚዳችን ቶሎ ወደ ሀሳባችሁ፣ ሀሳብ ከሌለ ግን ቲንታጎ ጋር እንሂድ።
እሺ ሀሳብ ቶሎ ስጡ ሀሳብ። እሺ ስሶ እሺ መስፍኔ ኦኬ መስፍን በየተራ ጠይቀንና እኛም የውስጣችንን ተንፍሰን ብንወጣ ይሸታምን አልኮ አልቀናል። ስለዚህ መተንፈስ አለብን። አንዴ መስፍኔ አለ ወላይትኛ እኮ መስፍኔ አለ። ቆይ እስቲ እዮባ እስቲ እዮባ ምን ትላለህ? ቆይ እስቲ ለእዮባ እናስቀድመው እስቲ እዮባ አዴ ፓፓ ሰላም ብያለሁላችሁ አለው። እንዴት ነህ? አለን እግዚአብሔር ይመስገን። እኔ እንኳን እችን ብዬ ልውረድ አላስረዝመው። ቅድም አንተ ባልከው አክቹዋሊ ተደጋግሞ ተነግሯልና በጋዲም ሀሳብ እስማማለሁ። ግን መጽሐፍ ቅዱስ ላይ ቀጥታ ስለተናገረ አይደለም አይደለ እንቀበለዋለን አንቀበለውም፣ ይሄ እንትን ነው የማንለው ላይክ ቀጥታ ስለተነገረ ብቻ እንትን አንልም። ዞሮ ዞሮ ግን ትክክል ግሪኩን እንደዚህ ይላል ብለን ማብራራት እንችላለን። ይሄንን እንትን አንልም ማለት ከግሪኩ አኳያ ይሄ እንደዚህ ነው እያለ ያለው ይሄ እንደዚህ ነው እያለ ያለው ብሎ ማብራራት ይቻላል። ግን ኃጢአት አይደለም ስትል አንተም ምናልባት ሲሶ ግልጽ እንድታደርገው ያክል ማለት ነው መጨረሻ ላይ ኃጢአት አይደለም ስትል ተፈቅዷል እያልክ እንዳልሆነ ማለት እንድትናገር እፈልጋለሁ። በቃ ተፈቅዷል ስሙ እያልክ አይመስለኝም። እኔ ዮባ የሚቆራረጠው ጋይስ አይስ ይሰማል አይስ አይ ሀሳብ ቆይ የኔን ሀሳብ ልጨርስና ቢኒ እንትን እንዳለ እሺ። እኔ ከመጽሐፍ ቅዱስ አኳያ የኔን ሀሳብ ከነገርከኝ ሙዚቃ ኃጢአት ነው አይደለም የሚለው ነገር እኔ ደምድቤ ነውም አይደለም ደምድሜ መጽሐፍ ቅዱስ በዛ መልኩ ያስቀምጣል ብዬ ስለማላውቅ፣ ነገር ግን መጽሐፍ ቅዱስ እንደዚህ በቃል ብቻ ደግሞ አይደለም የምንወስደው። ስለዚህ መጽሐፍ ቅዱስ ይፈቅዳል ብትለኝ አይፈቅድም፣ ሙሉ በሙሉ አይፈቅድም። ኦኬ አይፈቅድም የሚለውን ነገር ግን ከምን አኳያ አነሳው ካልከኝ በሐዋርያው ቅዱስ ጳውሎስ መልእክትም በወንጌልም ካየን ወደ ክርስቶስ ልባችን እንዲያቀና ነው እንጂ ወደ ሌላ ነገር እንዲያቀና አይናገርም። ይህንን አምናለሁ። ኦኬ ይህንን አምናለሁ። ነገር ግን ቅድም ቢኒ ቤተክርስቲያን እንዳልከው ቤተክርስቲያን አትፈቅድም። ፍትሐ ነገሥት ላይ ግልጽ በሆነ መልኩ ተቀምጧል። በቤተክርስቲያን በወንጌል ትርጓሜ ላይ በቅዱስ ጳውሎስ በሐዋርያው በቅዱስ ጳውሎስ መልእክታት ትርጓሜ ላይ ማየት ትችላለህ። ቅድም ጋዲም ተናግሮታል። ማለት ይሄ ምንም ጥያቄ የሌለው ነገር ነው። በቤተክርስቲያናችን እንደማይፈቀድ ግልጽ ነው። ቆይ አንድ እየመጣችሁ አድምጠኛ እንዴ እየመጣችሁ የምታወሩት እናንተ ናችሁ። ታወሩና ቤተክርስቲያን ትላለች። አሁን እሱን ሳይሆን የትኛውም ዘፈን ቤተክርስቲያን የከለከለችበትን ካሳየን እኔ እኮ ነገ የዜግነት ክብር ብላለልም ቤተክርስቲያን ካለች ለምን እንትን እላለሁ። እዮባ ቀጥልሽ ሀሳብ ሰዎች ስላለ አይ ቲንክ ብላክ ነው እኛ ጋር ይሰማል አይደል? ድምጼ ይሰማል። እኔ ምን እያልኩኝ ያለሁት አንተም እንድታጠራው ያክል ማለት ነው። ላይክ ኃጢአት አይደለም ስትል በቃ ተፈቅዷል አይነት ስሙ ምናምን ነገር እያልክ አይመስለኝም። እኔም ከአንተ አቋም ጋር የምስማማበት ነገር አለ ብዬ ነው የማስበው። ላይክ ዘፈን ስንል ትክክል ለሀገር የተዘፈኑ እንዴ ማለት ትልቅ ክብር የምንሰጣቸው ድምፃቸውን የምናነሳቸው በጣም ብዙ ዘፋኞች እኮ አሉ አይደለ? እነሱም ይነሳሉ። ነገር ግን በቤተ ክርስቲያን ዘንድ አንድ አቋም ነው ያላት እኔ እስከማውቀው ድረስ ማለት ነው። ምናልባት ቢኒ ቅድም ያነሳልኝ ጥያቄ ካለ ብላክ ነው እኔ ጋር ካለ ካላቅም ገስት ላይ ልትጠይቀኝ ትችላለህ። ካውጥቼ ማሳየት ትችላለህ። መጽሐፍ ቅዱስ ላይ ያስቀምጣል። ምንድነው የመጽሐፍ ቅዱስ ትርጓሜ ላይና ፍትሐ ነገሥታችን ላይ እንዲሁም ሌሎች መጽሐፍቶች ላይ ቤተክርስቲያን ታስቀምጣለች። አንድ አቋም ነው ያላት። ዘፈን እንደማይቻል ትናገራለች፣ እንደማይፈቀድ ማለት ነው። ስለዚህ ቤተክርስቲያን ዘፈን ለያይታ ይሄ ይፈቀዳል እንድትል ደግሞ መጠበቅ የለብንም። እንደዛም ደግሞ ላይክ እኔ አላስብም እንደዛ ከፋፍላ ታስቀምጣለች ብዬ። ስለዚህ ቅድም ጋዲ ባለው ነገር እስማማለሁ። ነገር ግን የማልስማማው ነገር ምንድን ነው? ሁሉንም ጠቅልለን ግን ኃጢአት እንዴት እንላለን የሚለው ነገር ላይ እስማማለሁ። ሁሉንም ጠቅልለን ኃጢአት ነው ልንል አንችልም። ኃጢአት ነው ልንል አንችልም። እንደዚህ ነው እንደዛ ነው ብለን ልንናገር አንችልም የሚለው ነገር ላይ ያስማማኛል። እችን ብዬ ግን ሀሳቤን ልጨርስ። ይሄኛው ጥያቄ
ያው እኔም ስለምሰማ ማለት ነው። ኦኬ ያንን የምንሰማውን ነገር ግን እንቀንስ የሚለው ነገር ላይ ግን እስማማለሁ። ኦኬ በተቻለ መጠን ወደ መዝሙሩ እናጋድል፣ የምንሰማውን ነገር እንቀንስ የሚለው ነገር ላይ እስማማለሁ። ግን እስቲ ምናልባት ቅድም ቢኒም ሲናገር ነበረ እንትና ማን ነው ከላይ ስሙ ጠፋብኝ። እሺ ኤድዌስ ይህንን ስትደግፉ የኔ አቋም እንደነገርካችሁ አልደመደምም፣ ኃጢአት ነው ብዬ አልደመደምም። መጽሐፍ ቅዱስም ወደዛ ስለማይጋብዘኝ ማለት ነው። ግን ደግሞ ተፈቅዷል ብሎ ደግሞ አይናገርም። የመጽሐፍ ቅዱስ አውድን ስንመለከተው በሐዋርያው በቅዱስ ጳውሎስ መልእክትን ስንመለከተው ልባችን ሁሉ ወደ ክርስቶስ እንዲያቀና ነው። የእኛን ድክመት መጽሐፍ ቅዱስ ላይ አንለጥፈው የሚለውን የጋዲሳን ሀሳብ ስለምስማማበት ማለት ነው። ይህን እስማማለሁ። ኃጢአት ነው ብዬ ደግሞ አልደመድምም። ይህንን እንድትይዝልኝ እፈልጋለሁ። ግን ጥያቄ ልጠይቅ። ይሄ ጥያቄ ሁልጊዜ ግራ ስለሚገባኝ ማለት ነው። ይሄ ርዕስ ሲነሳ ለምሳሌ በፕሮቴስታንቱ ዘንድ እሰማሉ አይደለ? ሲሱ ትሰማለህ? እሺ፣ በፕሮቴስታንቱ ዘንድ ማለት ደገኛ ዘማሪዎች አሉ እስከማውቀው ድረስ። እንግዲህ ከተሳሳትኩ ታርሙኛላችሁ። እሺ፣ ደገኛ ዘማሪዎች አሉ ስል ተስማምቼበት ምናምን ነገር ላይሆን ይችላል። ኦኬ፣ እሱን አይደለም እያነሳ ያለ። ደገኛ ዘማሪዎች ለስለስ ባለ መልኩ ኦኬ፣ ዝግታ ባለው መልኩ ቃሉም ደግሞ የተመጠነ ነገር የሚዘምሩ አሉ። የእነሱን መስማት ይፈቀዳል? ምናልባት ቢኒያም ምስኪኑና ሌሎቻችሁ ካላችሁ ብትመልሱልኝ ደስ ይለኛል። ምክንያቱም የሚናገሩት ቃል ለምሳሌ እነሱ መጽሐፍ ቅዱሳዊ ነው የሚናገሩት፣ ስለ ጌታ ነው የሚናገሩት። መዝሙሩ ላይ ያለው ይሄ ነው። ኦኬ፣ ይሄ የጩኸት ነው፣ ጋጋታ ነው፣ ዝላይ ነው እንዳትሉ ኖ፣ በጣም በእርጋታ የሚዘምሩ አሉ። ማለት ይህንን ዲናይ ማድረግ አንችልም። ኦኬ፣ በእርጋታ የሚዘምሩ አሉ። ታዲያ እነዚህ መዝሙሮች ኦኬ፣ እነዚህን የፕሮቴስታንት መዝሙሮች ማዳመጥ እንችላለን ወይ? ዘፈን ነው የምትሉ ከሆነ ዘፈንም እኮ ጥሩና መጥፎ አለው እያላችሁኝ እየተከራከራችሁኝ ስለሆነ ማለት ነው። እኔም እሱን ባምንም እኔ ራሴን የማስቀምጠው ሪዝን ይኖራል። ግን እነዚህ ማዳመጥ ይቻላል ለሚለው ምንድን ነው መልሳችሁ? በጣም በእርጋታ የተሞሉ ናቸው፣ ቃላቶቹ መጽሐፍ ቅዱሳዊ ናቸው። እነዚህ ማዳመጥ እንችላለን ወይ? ብትመልሱልኝ ደስ ይለኛል። እሺ ወደ ያው እንግዲህ ከታች ያሉ ሰዎች ሰምቶ ሊሆኑ ይችላሉ። የሚመልሱ ሰዎች እንግዲህ አንደኛ ያው በዝነ ልቦናችሁ መልሱ። ደግሞ ሌላ ቤቶች ሲከፈቱ በዚህ ጉዳይ ላይ የኢዮባን ጥያቄ መመለስ የምትፈልጉ ሰዎች መመለስ ትችላላችሁ። እሺ መዲ የምትዩ ነገር አለ? ፔንኪለር ወደ ኔክስት ከመሄዳችን በፊት እዚህ ቤት እንግዲህ ጥያቄ አይመለስም፣ ሀሳብ ብቻ የምንቀበለው እንጂ ጥያቄዎችን አንመልስም። ጥያቄዎቹን ራሳቸው የሚመለከታቸው ሰዎች ይመልሳሉ። እንደኔ በአቋም ደረጃ እኔ አቋሜን ተናግሬያለሁ። ሙግት ውስጥ አልገባም። ይሄ ነገር እንደዚህ ነው ብዬ የግሪኩን ዕብራይስጡን አረማይስጡን ምናምን ብዬ እንትን አለ እኔ ሲመስለኝ ባለች ጥቂት ቁንጽል እውቀቴና መረዳቴ አይመስለኝም። ለሌናቸው ትቼዋለሁ፣ እኩሉ ሊታይ ለሌናቸው ትቼዋለሁ እና ያንን ነገር ይመስለኛል። እዮባ የኔ ምልከታዬ ነው። እሺ መዲ ፔንኪለር የምትዩ ነገር አለ? ድጋሚ ሳቶች ጋይስ አለው እንዴ? ገስት ላይ ያላችሁ ሰዎች አለ? እሺ ሌላ የምትሉት ነገር የለም? ሀሳብ ያለው የለም? ሀሳብ ያለው ጨለማ ነው። 90% የቴዲ 90% የቴዲ ስለ አገር ጉዳይ ነው የሚዘፍነው፣ ስለ ማንነት የሚዘፍን ነው። እና በተለይ እኛ ጴንጦች ስንባል የአገር ነገር የማይገባን ስሜት የለን ሰዎች ነን። እና አሁን ቴዲ በአሁኑ ስለ ባንዲራ የዘፈነውን ባንዲራ ይዤ ነው የሰማሁት፣ ውስጤ የተቃጠለ ኢትዮጵያዊ የእግዚአብሔር ሰው ቀጥል። የእግዚአብሔር ሰው ምን አባት ሊያርግ መስፍን? ቀጥል። የእግዚአብሔር ሰው አንበሳ እንዳለክ ኢትዮጵያ ውስጥ ነኝ ያለሁት ምን መስፍን። ስለዚህ አሁን ቴዲ ላይ ያመጡት ሀሳብ ቴዲን ለመምታት ሳይሆን እነሱ ወደ ሌላ ቦታ በትራቸው ለማዞር አስቦ ይሆናሉ እንጂ ማንኛውም ጴንጤ ተደብቆ ቢሆን ዘፈን እንደሚሰማ 100% እርግጠኛ ነው። ይሄ የማይዋሽ ሆኖ ሳለ አሁን ያስጮኋቸው ምን እንደሆነ ባላቅም የአሁኑ የህዝብን ሀሳብ የህዝብን እንባ ይዞ የወጣ የተጎዳው ህዝብ እንግዲህ ቴዲ ህዝብ ኢትዮጵያዊ ወክለው ነው ይሄንን የተነፈሰው። ስለዚህ ይሄንን በተለይ የአሁኑን ዘፈን የተለቀቀው ዘፈን ብሎ የሚያስቡት
እግዚአብሔር ልቦና ይስጣቸው። በቃ የአገር ስሜት የላቸው፣ ኢትዮጵያዊነት ማይሰማቸው፣ የት እንዳሉ ማያውቁት። መንግስተ ሰማያት እኮ አንተ እዚህ ምድር ላይ ሆነ እኮ ነው ስለ መንግስተ ሰማያት የምታስበው። ስለዚህ ከሌሎች አንዳንድ ጴንጤዎች ናቸው የሆነ እየጮሁ ያሉት ቴዲ ዙሪያ ላይ። እኔ ደግሞ እስማማለሁ። በጣም ነው ተመቸኝ። የአሁኑ ዘፈን ሳይሆን በቃ የውስጤን የሀሳቤን የቤተሰቦቼን የህዝብ የወንድሞቼን የእህቶችን ሀሳብ ይዞ የወጣ ሀሳብ ነው እንጂ የቴዲ ዘፈን አይደለም። ቴዲ ደግሞ 90% ስለ ፍቅር ዘፍኖ አያውቅም። ስለ ኢትዮጵያዊነት የሚያንቆረቆር ጀግና ነው። ስለ ዳሌ፣ ስለ ሽንጥ፣ ስለ ጡት ከቴዲ አንደበት ወጥቶ አያውቅም። ቴዲ ኩሩና ጀግና ምርጥ ኢትዮጵያዊ ነው። አሁንም ወደፊትም ቢሆን የእሱ ዘፈን የሚከለክለኝ ማንም ሰው የለም። እንደ አንዷን ኢት አሁን በለኳት በሱ የሆነ እንትን ልኬ የዘንድሮ ጴንጤ እኮ ከኃጢአት ጋር ተስማምቶ ሄዳል አለች። በጣም የወዳት ማክባ ሴት ናት። በናትሽ ተተካይ ብዬ ሸኘኋት። አሁን ድጋሚ አላይሽም ብዬ። ስለዚህ እኔም ሁሉም ዘፈን ኃጢአት አይደለም። ኃጢአት የሚባሉ አሉ ወደ ዝሙት የሚወዙት። ለምሳሌ ናይሊ ማታ የምትመጣው ለምን እንደሆነ የምትመጣው ይሄ ኃጢአት ሆኖ ሳለ ጡትሽን ካለ ኃጢአት ነው። ከፍታችሁ ሳቁ እንጂ አረ መስፍኔ ልጅቷ ቀንም ቀርታለች። ማታ ስሴ እውነት እኮ ነው። ናይሊ ማታ ሳይቃወሙ የቴዲን ዘፈን አሁን የተቃወሙ የወጡ ሰዎች እኔ አይገባኝም። ናይሊን ይቃወሙ፣ ናይሊ ማታ ይቃወሙ። ቴዲ ምንኮራው ኢትዮጵያዊ ንጹህ ኢትዮጵያዊ ነው። የህዝብን ነው የዘፈነው። አሁን ስለ አዲስ አበባ አሁን አንተ ባይዘዌ እኮ አሁን እዚህ መቶ ማንሞላ አንዳንዴ እኮ ምን አለ መሰለ አሁን እዚህ አሁን ለምሳሌ 400 ሰው ነው ያለ ነው። 400 ሰው ማለት አጠቃላይ ስትወስደው ምንም ነው። አሁን ቲክቶክ ላይ ያለ ማህበረሰብ በሙሉ ብትደምረው በጣም ትንሽ ነው። በጣም ጥቂት ህዝብ ነው። አሁን ይሄ 300 400 ምናምን 1000 2000 ይዞ ተቃወሙት አልተቃወሙት ልጁ እኮ ገና ሙዚቃውን እንዲህ ሲከፍተው እንትን ሲለው እኮ 1 ሚሊዮን ቪው አሁን ላይ ራሱ 8 ሚሊዮን ቪው ኦልሬዲ። ግን ምንድነው ለራሳችን የራሳችን የአስተሳሰብ ክፍላችን ለማስተካከል እንትን ለማለት ሲሶ መናገር እችላለሁ በአጭር ሀሳብ። አሁን ቀጥይ ቶሎ። ያ ምንድነው በመጀመሪያ ሚኒሊክ ሚዩት አድርግ። ቴዲን እኔ እንደ ዘፋኝ እንደ ተራ ዘፋኝ ምናምን አይደለም የማየው ሲጀመር ማለት ነው። ዘፈኑም ዘፈን ብቻ ሳይሆን ላይክ ለኛ እንደ ታሪክ ነው። ይሄ ለታሪክ ነው የሚቀመጠው። ገባ? አሁን የነበርንበትን ወደፊት የሚመጡ እኛ የምናመጣቸው ትውልዶች እዚህ ቦታ እዚህ ሰዓት ላይ እዚህ መከራ ላይ እንደነበርን ይረዳሉ። ይሄ ታሪክ ነው፣ ለታሪክ ነው የሚቀመጠው። እና እኔ አይገባኝም ለምን አሁን ቴዲ ንጉስ ነው ምናምን ስንል በጣም የአእምሮ ዝቅጠት እንዳለባቸው ራሱ የምታውቁት ክርስቶስን እና ቴዲን እንዴት እንደሚያወዳድሩት የገዛ አባታችንን እንኳን ንጉሴ ምናምን አባቴ ንጉሴ ምናምን እንለው የለ እንዴት ክርስቶስንና ቴዲን እንዴት እንደሚያወዳድሩ ራሱ በጣም ነው የሚገርመኝ። ቴዲን የሚረዱበት መንገድ ማለት ነው። ሲቀጥል የቴዲን ሀሳቦች ራሱ ለመረዳት እሱ ያነሳቸውን ነገሮች ለመረዳት ራሱ የተናገራቸው ንግግሮች እነዛ ህመሞች ሊሰማችሁ ይገባል። ያ ህመም ወይ በቤታችሁ ወይ የሆነ ዘመድ ምናምን ካልደረሰባችሁ ልትረዱት አትችሉም። ሲጀመር ሀሳቡን ማለት ነው ማንም ሰው ሊረዳው አይችልም በዛ ህመም ውስጥ ያለፈ ሰው ካልሆነ እና የሆነ በቃ ኢትዮጵያ ላይ ቁጭ ብላችሁ ሀሳባችሁን እንኳን በነፃነት መናገር የማትችሉበት ሀገር ላይ ሆናችሁ እሱ እዛ ሀገሩ ላይ ቁጭ ብሎ ከሀገር ወጥቶ መኖር የሚችል እንደ የትም ሀገር መኖር የሚችል ሰው
ይሄን ሀሳብ ሲያመጣላችሁ እንኳን ማጣጣላችሁ። እኔም እኮ እንደዚህ መናገር አልችልም፣ መናገር እፈልጋለሁ ግን መናገር አልችልም። መናገር የማትችሉበትን ምክንያት ራሳችሁ ታውቁታላችሁ። እና በዚህ ልክ ዘፈን ኃጢአት ነው ቤተክርስቲያን እኛ ፈቅዳልን አይደለም የሰማነውም የምንሰማው ገባ። በቃ እኔ እንደ ዘፈን እንደ ተራ ዘፈን ምናምን አይደለም የቴዲን ዘፈን የማየው። እኔ በጣም የምወደው በጣም የማከብረው ምናምን አይነት ሰው ነው። ይሄ ታሪክ ነው። በቃ ይሄ የሆነ የተጻፈልን የተቀመጠልን ተተኪው ትውልድ የሚሰማው ኢትዮጵያ ምን ላይ እንደነበረች ነገ የሚረዳ ትውልድ ሲመጣ ይህንን ነገር ነው የሚያስበው፣ ይህንን ነገር ነው የሚረዳው ማለት ነው። እንደዛ ውሰዱት። ኃጢአት ነው ኃጢአት አይደለም። እናንተ ገነት አስገቢ እናንተ ሲኦል አስገቢ የሆናችሁ የተመደባችሁ ቁልፍ ያዥ ምናምን ነው የምትመስሉት ራሱ። እና በጣም ተረጋጉ ፕሮቴስታንቶች፣ በጣም ተረጋጉ። ከተወሰናችሁ ሰዎች ምናምን በስተቀር አብዛኞቻችሁ በጣም እየፈረዳችሁ አይነት ነገር ነው። እና አመሰግናለሁ ሲሶ። አትሰማም ሲስ እያወራ ከሆነ እሺ። ቴንኪው መዲ፣ ሁላችሁም ቴንኪው። አሁንም ሚዩት ነኝ። ትሰማለህ ሲስ? እሺ። እኔ ግን ሀሳብ አልሰጠውም ሲስ። እሺ ቀጥይ። ሀሳብ ስጪ እስቲ፣ ሀሳብ ስጪ። እሺ ከረፍት በኋላ ቢሆን እስቲ ሰውዬ። አይ ቆይ ልስጥና ስራ አለብኝ። ትስጥና ከዛ በኋላ ለሶሲ እንትንን እንከፍታለን። የታባቱ ዛሬ ቅዳሜ ከሲስ ጋር ነው። ቀጥይ መዲ። እሺ ሲስ አመሰግናለሁ። እኔ በተለይ ሀሳብ መስጠት የምፈልገው ይሄ ዳስጣል በሚለው ዙሪያ ማለት ነው። በ7 ደቂቃው በሱ ዙሪያ ነው እና እዛ ያንን ቪዲዮ ልብ ብላችሁ ካዳመጣችሁት ያኔ 7 ደቂቃ ልብ ብላችሁ ካዳመጣችሁትኝ ኢትዮጵያ ላይ ምን እየተካሄደ እንደሆነ ምን እየተፈጠረ እንደሆነ በደንብ አድርጎ የሚገልጽ ነው። በተለይ ኢትዮጵያ ውስጥ ሰዎች በማንነታቸው የመኖር ነፃነታቸውን ተነፍገው እየተገደሉ ነው። አትኖሩም ተብለው ልክ እንደ ሁለተኛ ዜጋ ተቆጥረው እየተገደሉ ነው። የነዚህን ህመም የነዚህን ሰዎች ስቃይ የእናቶችን እንባ የእናቶችን ስቃይ ነው ቴዲ አፍሮ የተናገረልን ማለት ነው። የሁላችንም ድምፅ ነው የተናገረው። ይቅርታ እና የሁላችንም ድምፅ የሁላችንም ለቅሶ የሁላችንም ሀዘን መከራ ነው በዛች 7 ደቂቃ ውስጥ የተናገረልን። ግን አሁን አንዳንድ ሰዎች በጣም የሚቃወሙ ሰዎች ምናምን እያየ ነው። በነገራችን ላይ የሚቃወሙ ሰዎች እኔ ሳስበው ስረዳቸው እነዚህን ሰዎች የብልጽግና ደጋፊዎች፣ ይህን መንግስት አሁን ያለውን አገዛዝ የሚደግፉ የሱ ደጋፊዎች ናቸው። ኦኬ ቤታቸው ውስጥ ሀዘን ያልገባ ቤታቸው ውስጥ መከራ ያልደረሰ ኦኬ ድንኳን ጥለው የማያውቁ ኦኬ በዚህ በተለይ በአሁን ባለው ስርዓት ቤታቸው ውስጥ ሀዘን ገብቶ ድንኳን ጥለው የማያውቁ ሰዎች ናቸው ይህንን ንግግር እየተናገሩ ያሉት። ነገር ግን እዚህ ቲክታክ ላይ ያሉ ሰዎች በተለይ ሃይማኖተኛ ነን ባዮች በዘራችን በማንነታችን የመኖር ነፃነታችን ተነፍገን ስንገደል ስናለቅስ ወታችሁ እንኳን ጸሎት አድርጋችሁለታል? ለዛ መከረኛ ህዝብ ወታችሁ ጸሎት አድርጋችኋል? ሰዎች በማንነታቸው የመኖር ነፃነታቸውን ተነፍገው በሀገራቸው ላይ እየተገደሉ ነው ብላችሁ ድምጽ ሆናችሁናል። በነገራችን ላይ አንናገረም እንጂ በጣም ብዙዎቻችሁን በትዝብት ነው የምናያችሁ። በትዝብት ማለት ነው። በትዝብት ነው እያየናችሁ ያለ ነው። አንድ ቀን ወታችሁ ስንገደል ስንሞት ወጣቶች እንደ ቅጠል እየረገፉ እንዴ! አሁን ለምሳሌ ወደ ሰሜኑ ክፍል አብዛኛውን ኦርቶዶክስ ነው እንደ ቅጠል እየረገፈ ያለው የኛው ሰው ነው። ይህንን ህዝብ አንድ ቀን ወታችሁ ድምጽ ሆናችሁ ታለኝ። አንድ ቀን ወታችሁ ቆይ አንድ ልናገር ነው። እነሱም እየተናገሩ እናንተ የውሽ ፖለቲካውን ትንሽ ሆልድ አድርጊውና ስለ ጴንጤ እናውራ። አሁን እኔ ስለ ጴንጤ ላግዝሽ፣ አሁን እዚች ጋር ላግዝሽ። ልክ ነሽ እኮ